አይዟችሁ የአርሰናል ደጋፊዎች አይዟችሁ። ከ22 ዓመት በኋላ አርሰናል የፕሪሚየር ሊጉን ዋንጫ ያነሳ ክለብ ነው። በሚቀጥለው ደግሞ ሻምፒዮንስ ሊግ ማሸነፍ ያለ ነው። እግር ኳስ ነው። ትልቁ ድል ፕሪሚየር ሊግ ነበር። አሳክታችሁታል። አይዟችሁ አርሰናሎች፣ ነገም ሌላ ቀን ነው። አሳሳይተሽ ተሸናፊ የሆነ ገብርኤል ማጋሌሽ ጉድ ሰራቸው። በመጨረሻ ደቂቃ አመቱን ሙሉ ወጥሮ ተከላክሎ የመጨረሻ እንዲሹት የመጨረሻ ምት የመጨረሻውን ኳስ ግን ወደ ሰማይ ላካት። ወደ ብራዚል ላካት። ተመልካቾች ወደ ብራዚል ላካት። ፓሪስ ጀርማ በመለያ ምት 4-3። ቆይ ከዚህ በላይ ማለት ነው እንዴት ፔናልቲውን ምን አይነት ፋውል ይሰራ ነው ማለት ምን አይነት ፋውል እንዲሰራ ነው የፈለገው ዳኛው? ከዚህ በላይ ፔናልቲ ያለ አሁን ነው። ይኸውልህ ሌባ ሻምፒዮንስ ሊግ ማለት አሁን ነው። ለነሱ የሰጠውን ፔናልቲና የተከለከለውን ፔናልቲ አይተኸዋል ወይ? አረ በመድኃኒዓለም ምን አይነት ዳኝነት ነው? ለካው ክለብ እኮ ደጋፊ ልትሆን ትችላለህ፣ ግን የዚህ ክለብ ደጋፊ ስትሆን ይለያል ነው ማለት በቃ ይለያል። ከጨዋታው በኋላ አስገራሚ የሆነ አስተያየት ሰጥቷል። ለቡድን አጋሮቹ ያለውንም ድጋፍ ገልጿል። ከጨዋታው በኋላ በሰጠው ቃለ መጠይቅ ላይ የመድፈኞቹ የአርሰናሎቹ አማካይ ዴክላን ራይስ እንደተናገረው ከሆነ በእግር ኳሱ ዓለም በተለይም ደግሞ በፍጻሜ ጨዋታዎች ላይ ትላልቅ ቡድኖች በፔናልቲ ተሸንፈው ዋንጫ ሲያጡ ተመልክተናል። ኤብሬቺ ኤዜና ጋብሪኤል ማጋሌሽ በእነሱ ምክንያት ፕሪሚየር ሊጉን አንስተናል። ነገር ግን ይህንን ፔናልቲ በመሳታቸው ከጎናችን አለን። ህመማችን ነው። ስናሸንፍ አንድ ላይ ነን፣ ስንሸነፍም በጋራ ነው። የፍጻሜ ጨዋታ ላይ ፔናልቲ መምታት እንደ ሎተሪ ነው። እኛ ደግሞ ዛሬ እድለኞች አልነበርንም። በጣም አረናል፣ ተቃጥለናል። ነገር ግን የቻልነውን በሙሉ አድርገናል። ለሚቀጥለው ዓመት በተሻለ እንመለሳለን። ሻምፒዮን አርሰናልን ለ138 ዓመታት የቀጠለው ረሃብ በዛው ቀጠለ። መድፈኞቹ የሻምፒዮንስ ሊግ ዋንጫ ጥማታቸውን የሚቆርጡበት እድል ሳይጠቀሙ ቀሩ። ማጋሌሽ ሳተው፣ አሞራ በሰማረከው እንደፈራሁት እንዳልኩት ተከላካይ ያስፈራል እንዳልኩት። ሊስነር ከባክ ቱ ባክ ሻምፒዮን ከሪያል ማድሪድ ቀጥሎ በተከታታይ 2 ዓመታት የሻምፒዮንስ ሊግ ዋንጫን አነሱ። ሁለተኛው ክለብ ሆነ ፓሪስ ጀርመን። የአርሰናሉ አሰልጣኝ ሚኬል አርቴታ ቡድናቸው በሻምፒዮን ሊግ ፍጻሜ ጨዋታ ፓሪስ ሴንት ጀርማን በመለያ ምት ከተሸነፈ በኋላ የሰጡት ማብራሪያ አርቴታ በከፍተኛ ቁጭት ውስጥ ሆነው ሲናገር፣ አዎ እስከ ፍጻሜው ድረስ በውድድሩ ላይ ይህን ያህል ወጥ የሆነ አስደናቂ አቋም አሳይተ በመጨረሻም ዋንጫውን በፍጹም ቅጣት በመለየት ስታጣ ለመቀበል እጅግ ይከብዳል። በጣም ፈታኝ ጊዜ ነው ብለዋል። በጨዋታ ውስጥ ለአርሰናል ሊሰጥ ይገባ ስለነበረ ፍጹም ቅጣት ምት ፔናልቲ በተመለከተ አርቴታ ዳኛውን ውስጥ አጥብቀው ተችተዋል። ከስተቱ ቪዲዮ በድጋሚ እንደተመለከቱት የገለጹት አሰልጣኝ በቀላሉ ፔናልቲ ሊሰጥ የሚችል አጋጣሚ እንደነበረ አስረድተዋል። በተለይ በዚህ የውድድር ዘመን በእኛ ላይ የተሰጡት ፔናልቲዎች ስንመለከት ይህ ሊሰጠን ይገባ ነበር። ዳኛው በክርስቲያን ሞስኬራ ጥፋት ላይ ፔናልቲ ሰጥተዋል። በእኛ በኩል ለተፈጠረው አጋጣሚ ግን ፈጽሞ የተለየ ውሳኔ ነው ያሳለፈው። ይህ ደግሞ በጨዋታው ላይ ትልቅ ልዩነት የፈጠረ እጅግ ወሳኝ ነው። እስፔሻሊ በማዱኬ ተበልጠን አይደለም የተሸነፍነው። ፔናልቲ የእድል ጉዳይ ነው። እድል ከኛ ጋር ስላልነበረች ነው። አለቀ። እንዳይደብራችሁ። ማንም የሚገርም ክለብ ሰርተናል። ዓለም ላይ አነጋጋሪ የሆነ የሚፈራ ክለብ ሰርተናል። እጅግ በጣም ልንኮራ ይገባል በክለባችን ማለት ነው። የፕሪሚየር ሊጉን ዋንጫ ትልቁን ዋንጫ በልተናል። የአውሮፓ ቻምፒየንስ ሊጉን እንደምታውቁት ነው ዳኛ ሰጥቶብናል። ያም ሆኖ ግን እኛ በዘንድሮ በጣም ትርፋማ በጣም ስኬታማ ምድር ላይ ትልቅና አስፈሪ ክለብ የሚሆን ክለብ ገንብተናል። ሻምፒዮን ይቀጥል ደግሞ እዚህ መድረክ ላይ ማለት ነው አይደለም። አንተ ያን ሃይ ክላስ የነበረውን የጋርዲዮላ ቡድን እንዴት አፈር ድሜ በልቶ ከስንት ውጣ ውረድ በኋላ ፍጻሜ ደርሶ ተሸንፎ ይህንን ዋንጫ ማሳካት እንደቻለ አንተ መጥቻ አልነግርህም። ቻም ስለሆነ አንተ ድንቅ ቡድን አለ፣ ድንቅ አሰልጣኝ አለ። እዚህ መድረክ ላይ ዛሬ ለፍጻሜ ደርሳል። በቀጣይ ደግሞ ዋንጫውን እንደሚያሳካው ቅንጣት ያክል ጥርጥር የለኝም።
በፔናልቲ ደብሮን ማጋሌሽን አስመታ ነው። አይችሉንማ። ኤኒዌይስ ይችን ቀን እንዳትረሷት። ቀጣይ አመት ማለት ነው እዚሁ ፋይናል ላይ እንገናኛለን። 99% አውሮፓ ላይ ያሉ ቡድኖች አሁን አርሰናል ያለበት ደረጃ ለመድረስ ህልማቸው ነው። ስለዚህ ሊደብረኝ አይችልም። በረንደ ወይ ታው አይ አንተ ዳኛው ግን ክፉ ነው። የናዚ ወንድ በቃ ተፋታው ዳኛ አሁን የእጁን ያገኛል። እስከ ሌሊት አሁን እስከ ሌሊትኛ ነው ይፈታል ዳኛው ያለው ደውል ይለኛል። ዳኛው አረ የቢታይ የተባለ ነው